አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ ሁላችሁንም። ለቻናሌ ደግሞ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንፋሎት የተሰኘው ተከታታይ ትረካ ክፍል 7 ይቀጥላል። ምን ማድረግሽ ነው? እንደ ድሮ እንሁን ማለት በእንደዚህ አይነት ሁኔታ ከሆነ እንደ መጀመሪያችን ብንሆን ነው የሚሻለን ብሏት እንዴት ተቀመጠች ትቷት ወደ መኝታ ቤት ገባ። እንደዛ ለፍታ ያስተካከለችውን መኝታ ቤት በአትኩሮት እንኳን ሳይመለከተው ልብሱን ቀይሮ ሳሎን ቤት ተኛ። ሰሚራ የመጨረሻ እድሏን ሞክራለች። ቅስሟ ተሰበረ። መኝታ ቤት ገብታ ከልቧ አለቀሰች። ሰሚራ እንደዛ ቀን ከፍቷት አያውቅም። ሰሚራ ተስፋ ቆርጣ መኖር ጀምራለች። ሀሊማ ለሰሚራም ለከድርም ከመጀመሪያው በላይ ጥሩ እየሆነችላቸው ነው። ከድርና ሰሚራም እንደ በፊቱ ናቸው። ሀሊማ 10ኛና 11ኛ ክፍልን በጥሩ ውጤት አልፋለች። ሀያትና መሐመድም እንደዛው። ሀሊማ በአሁኑ ሰዓት የ12ኛ ክፍል ማትሪክ ፈተና ተፈትና ውጤት እየጠበቀች ነው። የሀሊማ እህትና ወንድም አሪፍ ውጤት አምጥተው ወደ 5ኛ ክፍል አልፈዋል። ሀሊማ 12ኛ ክፍልን በጣም በጥሩ ውጤት ነው አልፋ አዲስ አበባ ዩኒቨርሲቲ ተመድባ ጥቅምት ላይ ትምህርት ትጀምራለች። እህትና ወንድሞቿ ትምህርት ጀምረዋል። ሀሊማ እንደ በፊቱ እነሱን መንከባከብ አትችልም። ምክንያቱም ደግሞ በሳምንት ሁለት ቀን ብቻ ነው የምታገኛቸው። ሀሊማ ትምህርት ጀምራለች። እንዴት ተለመደው የመጀመሪያው ሴሚስተር በአሪፍ ውጤት አጠናቃለች። እህትና ወንድሟም ቢሆኑም አሪፍ ውጤት አምጥተዋል። በጊዜው ሁሉም እረፍት ላይ ስለሆኑ አንድ ላይ ቤት ውስጥ ነው የሚውሉት። ሀሊማም በሳምንት 2 ቀን ብቻ ስለምታገኛቸው ቶሎ ቶሎ ይናፍቋታል። ከ15 ቀን እረፍት በኋላ ሁሉም ትምህርት ጀመሩ። ሀሊማም ጀምራለች። ሀሊማ አብዛኛውን ጊዜዋን የምታሳልፈው ላይብረሪ ውስጥ ነው። ከዶርማ ተማሪዎች ጋር ብዙ ቅርርብ የላትም። አሁንም ብቸኛ ናት። ሀሊማ እንደ ወትሮዋ ወደ ላይብረሪ ለመሄድ ከዶርማ ወጥታ ወደ ላይብረሪ የሚወስደውን መንገድ ይዛ በዝግታ እየተራመደች ነው። ሀሊማ እድሜዋ እየጨመረ በሄደ ቁጥር ቁጭ እናቷን እየመሰለች ነው። ሀሊማ ቀጥ ያለ አፍንጫ ያላት፣ አይኖቿ ጎላ ጎላ ያሉ፣ በጣም የሚስብ የፊት ከለር ያላት፣ የፊቷ አቀማመጥ በዛ ላይ ደም ግባቷ ጨምሮ ቁመቷ ከመልኳ ጋር ምጥን ተደርጎ የተሰጣት ነው የሚመስለው። የምትለብሳቸው ልብሶች ለሷ ብቻ ተብለው የተሰሩ ነው የሚመስሉት። በአጠቃላይ እንደ ዘይነብ ሀሊማም እጅግ በጣም ውብ ነች። ሀሊማ ወደ ላይብረሪ ልትደርስ ትንሽ መንገድ ሲቀራት ድንገት ከላይብረሪው በጥድፊያ የሚወጣ አንድ ተማሪ ሀሊማ ወደምትመጣበት አቅጣጫ በፍጥነት እየተራመደ ሀሊማ አጠገብ ሲደርስ ገፍትሯት በእጇ የያዘችውን መጽሐፍ ደብተር እንዳለ መሬት ላይ ተበትኖ ወደቀ። ይቅርታ ብቻ ብሏት አለፈ። ሀሊማ በልጁ ሁኔታ ተናደደችበት። ልጁ ግን ድጋሚ እንኳን ሳይዞር ትቷት ሄደ። ሀሊማ በጣም ተናደደች። የወደቁትን መጽሐፍ እና ደብተር ሰብስባ ወደ ላይብረሪው ገባች። ግን በጣም ተናዳ ስለነበረ ተረጋግታ ማጥናት አልቻለችም። መጽሐፉን ከፍተዋለች፣ እያነበበችው ነው። ግን ምንም እየገባት አይደለም። ራሷን አረጋግታ ማጥናት ስላልቻለች ላይብረሪውን ለቃ ወጣች። ቀጥታ ወደ ዶርሟ ሂዳ ብቻዋን ተቀመጠች። ግን ልጁን መርሳት አልቻለችም። በሚገርም ሁኔታ ሰሚራ ከማንም በላይ ሀሊማ ናፍቃታለች። በእርግጥ ሁሉም ሀሊማን ናፍቀዋታል። ቤቱ ያለ ሀሊማ በጣም ያስጠላል። እንደ ቤተሰብ ባይሆኑም ከወዳ ወዲህ የምትለው ነገር ቤቱን ጭር አድርጎታል። እህትና ወንድሞቿን እያሳቀች ቤቱን ታደምቀው ነበር። ከድርና ሰሚራ ማን ያውራቸው? በትንሹም ቢሆን ሀሊማ ታወራቸው ነበር። ከድር አንዳንድ የሚፈልጋቸውን ነገሮች ሀሊማን ነበር የሚጠይቀው። አሁን እሷ ስለሌለች የግድ ሰሚራን ነው የሚጠይቃት። ይሄ በትንሹ ማውራት ለሁለቱም የጠቀመ ይመስላል።
ሰሚራና ከድር አዲስ እንግዳ እንደ አዲስ እያግባባቸው እየተቀራረቡ ነው። ሀያት እህቷን ለመተካት ይመስላል እንደሷ ለመሆን እየሞከረች በትንሹም ቢሆን ሰሚራን ትረዳታለች። በዚህ ደግሞ ሰሚራ ተደስታለች። ሰሚራ የራሷ ልጅ ባይኖራትም የከድር ልጆችን እንደ ልጇ ተቀብላ ማሳደግ ጀምራለች። በዚህ ደግሞ ደስተኛ እየሆነች ነው። ሀሊማ ንዴቷን ረገብ ሲልላት ለምንድን ነው ይሄን ያህል የተናደድኩት ብላ ራሷን ጠየቀች። ነገረ ስራዋ ለራሷ ገረማት። ከአንድ ወር በኋላ ያኔ የገፈተራት ልጅ ጋር የገፈተራት ቦታ ላይ በድጋሚ ተገናኙ። ሀሊማም ብዙም ትኩረት ሳትሰጠው ልታልፈው ስትል የኔ እህት ባለፈው እንደዛ ገፍትሬሽ ስለሄድኩ በጣም ይቅርታ አላት። ችግር የለውም ብለው አልፋው ሄደች። ትኩረት አለመስጠቷ ትንሽ ገረመው። ሳሊም እንኳን እንዲህ አውርቶ አይደለም ያየችው ሴት ሁሉ የምታደንቀው አይነት ሰው ነው። መልኩ፣ ስነ ስርዓቱ፣ እርጋታው፣ ወንዳ ወንድነቱ፣ ሁሉም ነገር የትኛዋም አይነት ሴት የምታደንቀው አይነት ወንድ ነው። ለነገሩ ስነ ምግባር ማንንም ያሳምራል አይደል? ሀሊማ ግን በሙሉ አይኗ እንኳን ሳታየው ነው ያለፈችው። ከዛ ቀን በኋላ ግን ሀሊማ እና ሳሊም ላይብረሪ ውስጥ ይገናኛሉ። አልፎ አልፎ ሰላምታ ይለዋወጣሉ። አልፎ አልፎ የነበረውን ሰላምታ ቀስ በቀስ በቀን ሆነ። ሀሊማ ለመጀመሪያ ጊዜ ከቤተሰቦቿ ውጭ ሌላ ሰው ተግባባች። አንዳንድ ነገሮችን ማውራት ጀምረዋል። ግን ሀሊማ ሌላ ሰው ቀርባ ስለማታውቅ ብዙም ነፃ ሆና አታወራም። እንዲህ እየተባለ ሀሊማ 4ኛ ዓመት ተማሪ ሆናለች። በአሁኑ ሰዓት ሳሊም እና ሀሊማ በጣም ተግባብተዋል። በይበልጥ ግን ሳሊም ሁሉ ነገሩን ያጋራታል። አብዛኛው ነገሩን አብሯት ነው የሚያደርገው። ግን ይሄ ሁሉ ሲሆን አንድም ቀን ተጨባብጠውም ሆነ ተነካክተው አያውቁም ነበር። በከድር እና በሰሚራ መካከል የነበረው ክፍተት በጣም እየጠበበ መጥቷል። ከድር ከ3 ዓመት በፊት በሀሊማ ጉትጓችነት የሃይማኖት ትምህርት ከሚሰጡ ሰዎች ጋር አብሮ መዋል መማር ጀምሯል እና የእሱና የሰሚራ ግንኙነት ክልክል እንደሆነ ተገንዝቧል። ግን ምን ማድረግ እንዳለበት አላወቀም። ቀለበት እንሰር ቢል እንኳን ሀሊማ ትከፋለች። መመለስ የማይችላቸው ብዙ ጥያቄዎች እንደምትጠይቀው አሰበ። ታዲያ ለሰሚራ ክልክል ስለሆነ አብረን መኖር አንችልም ብሎ ሰሚራን ማባረር በጣም ከበደው። ሚስቱ እንኳን ባትሆን ይሄን ያህል ዓመት ልጆቹን እሱን ስትንከባከብ ቆይታለች። ምንም እንኳን ሚስቱን የማጣቱ ምክንያት ሰሚራ ብትሆንም ከድር በጣም ተጨንቆ እያሰበ ነው። ሀሊማ ለሳሊም ስለ ቤተሰቧ ልትነግረው አሰበች። በጣም ስለተቀራረቡ ይረዳኛል የሚል እምነት አላት። የግድ የሚረዳ ሰው እንደሚያስፈልጋት ስለገባት ለሳሊም ለመናገር ወስና ሌላ ቀን የሚገናኙበት ቦታ ላይ ቀጠረችው። ሳሊም አስቀድሞ ከተቀጣጠሩበት ቦታ ደርሶ እየጠበቃት ነው። ሀሊማ ብዙም ሳትቆይ መጣች። ሰላምታ ከተለዋወጡ በኋላ ተቀመጠች። ስለተለያዩ ነገሮች ካወሩ በኋላ ለምን እንደፈለጋቸው ጠየቃት። ሀሊማ እንዴት እንደምትነግረው ግራ ገባት። ዝም አለችው። እንድትነግረው ማግባባት ጀመረ። ከድር እንዴት ተጨነቀ ነው ግን ለምን ያሰብኩትን አልነግራትም ብሎ አሰበ። ከስራ ሲመለስ ለመናገር ወሰነ። ሰሚራ ከከድር ብዙ ነገሮች ተምራለች። ስራ ሲመለስ ለመናገር ወሰነ። ሰሚራ ከከድር ብዙ ነገር እየጠበቀች በይበልጥ ከሀሊማ ጥሩነት ለሷ በምታደርጋቸው ነገሮች እየሰራችው ስራ በጣም እየጸጸታት ነው። ተውበት አድርጋ ወደ ፈጣሪዋ ተመልሳለች። ግን ሀሊማ
ይቅርታ መጠየቅ አለባት። ግን ምን ብላ ልትነግራት ነው? ምን ያህል ጨካኝ እንደሆነች አሰበች። ብትነግራት ይቅርታ ታደርግልኝ ይሆን ወይስ ይበልጥ ትጠላኛለች እያለች ከራሷ ጋር እያወራች ነው። ሀሊማ ለሳሊም እንደምንም ከራሷ ጋር ታግላ ሁሉንም ነገር ነገረችው። ሳሊም የምትነግረውን ነገር በተመስጦ አዳመጣት። ድንገት እንባው ከጉንጩ ላይ ዱብ ዱብ ማለት ጀመረ። ሀሊማ ይበልጥ ተረበሸች። እሷም አብረው ማልቀስ ጀመረች። ለቅሶዋን ማቆም አልቻለችም። ሳሊም ከራሱ አልፎ ሀሊማን የማባበል አቅም አጣ። ካጠገቧ ትንሽ ራቅ አለ። እሱም ለቅሶውን ለማቆም እየሞከረ ነው፣ ግን አልቻለም። በዛ እድሜዋ እንደዚህ አይነት ነገር ተቋቁማ መኖር መቻል በጣም አሳዘነችው። ለምን ብቻዋን እንደምትሆን አሁን ነው የገባው። እንደምንም ራሱን አረጋግቶ ሀሊማን አጠገቧ ሄዶ አሁን ላለፈው ነገር ማልቀስ የለብሽም፣ አንቺ በጣም ጠንካራ ልጅ ነሽ፣ እስከ ዛሬ ኖረሻል፣ ከዚህ በኋላ ውጤታማ ሆነሽ ትኖሪያለሽ ሲላት ድንገት አቋረጠው። ሰሚራን ሳልበቀል ሰላም አላገኝም አለችው። ሳሊም በሀሊማ ንግግር በጣም ደነገጠ። ምን አድርገሽ ነው የምትበቀያት? እናቴን እንዳደረገቻት አደርጋታለሁ ማለት ልትገድልያት? አዎ። ሳሊም ደንግጦ ይሄንን ካንቺ አልጠብቅም። እሷን ከገደልሻት እናትሽን መመለስ ትችያለሽ አላት። አትመለስም፣ ግን እናቴ ያየችውን ስቃይ ማየት አለባት። ሀሊማ እንዲህ አድርገሽ ይበልጥ ስቃይሽን አታብሺው። ለአንቺም ሰላም እንዲታገኝ ሁሉንም ነገር እንደምታውቂ ንገሪያቸው እና ይቅርታ አድርጊላቸው አላት። ውድ ቤተሰቦቼ የዚህ ታሪክ መጨረሻ ክፍል በሚቀጥለው አቀርባለሁ። እስከዛው ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።